ናንዬ የተማረች ሴት ናት። እሷ እኮ አመዳም ሴትዮዋ ምንም የማይገባት ዶማ ጭንቅላት ናት። ሲሚና ምታይ ወይንና ትከታተሉታላችሁ። አመዳም ብላ ሴትዮዋ ለሰራተኛዋም አመዳም ትላታለች፣ ለልጆቿም አመዳም። እኔ ወርቄን የምትለው ሴትዮዋ ትከታተላላችሁ። ናኑ ሲሚ ወይ ግሩፕ ያደርግላችኋለሁ። ላ እኔ እናንተ ዛሬ የሰው ቤት ስለምንሄደው መጣላት የለብንም። አንጣላ። እኛ እኮ ፌመስ ነን። እኛ እኮ ፌመስ ነን። አንጣላ። እነዚህ ታያቸው፣ እነዚህ እኛ ፌመስ። አንቺ ዲንገራስ ፌመስ እኮ እኔ ነኝ እኮ። በእኔ ምክንያት እኮ ነው ሰው የሚጠራሽ ስኩሩቴ ስለሆንሹ። ናኒ ማዋጣሽ እኔ ነኝ። ናኒ ታይ አንቺ ታይ አንቺ ክማማ አንቺ ምግቤን ነው የምትሰሪ። አንቺ ምግቤን ነው የምትሰሪ። ሞም ደግሞ ብር ነው የሚቆጥሩት። አንዳንድ የጠፋ ነገር ነው የሚያስተካክሉት። ሌላ ደግሞ በርን ትከፍታለች፣ ትዘጋለች። ቀላል ስራ ነው። ቀላል ስራ ነው። ስሚ የሰው ቤት ስንሄድ እሷ ናት መኪናውን የምትከፍተው፣ በሩ የምትዘጋው። ከዛ እሷ ፊት ለፊት አደጋ እንዳይደርስብኝ ፊት ለፊት ትሄዳለች። ሽጉጡ ከተተንኮሰ እሷን ነው። ናኒ አሁን ይሄ ሰውነት ነው ጥይት ቢተኮስ የሚያተርፍሽ ይሄ ሰውነት ነው። ኖ ምንም ቢሆን ይከራክላል እኮ ችግር የለውም እኮ። እሱ ምንም በራሪ ነው የሚደርስብኝ። እነሱ እኮ ትልቅ ስራ ስለደረሰባቸው ነው በኔ ላይ ትችት የሚያደርሱት። እኔ እኮ በመኪና እነሱ ሰው የሚያደርሱት አይደለም። ምንም ትልቅ ስራ አይደለም፣ ሞያ ነው። ይኸው ይሄ ነው የሚቀኛ ከጎረቤት ነው የሚመጣ ደግሞ ማለት ነው። ችግር የለውም ይቀየራል። ሌላ ከስራ ሲመጣ ማለት ነው እግሬን ነው የምታጥቢ። የነገርኩሽ ነው። ችግር የለውም ቦስ ችግር የለውም። ምግብ ሰርቼ እግር ማጠብ፣ አይ ይሄማ የሌላ ስራ እኮ ነው። ምን ሆነ ነው? እኔ እኮ አሪፍ ምግብ ሰርቼ አቀርብልሃለሁ ቦስ። ሲያምርሽ ይቀራል። ሌላ የምትሄድበት ቦታ ነው አብረን የምንሄደው። አይ ሌሉ አንድ መጠባ ከሰረች ማለት ነው። ምግብ ከሰረች በአንድ መቶ እሷ ሳትሆን አንቺ ተሸክሜሽ ነው መሄድ ያለብሽ። ሴትዮዋ ይናሳም ተነስ ቁጭ ብሎ በሶስት አልጋ ነው እንደምታኙ። የእጅሽ አንድ አልጋ፣ የእግርሽ አንድ አልጋ፣ የወገብሽ አንድ አልጋ ነው እንጂ አይደለም። አንዷ የእሷና የባሏ ሁለቱ የልጆቹ ናቸው። ሁለት ልጆች ያላት ባሏና ሰው ተነጣጥለው ነው የሚተኙት። አይደለም አንዱ የባሏና የእሷ ነው። ሁለቱ የልጆቿ ማለት ሁለት ልጆቹ ነው ያላት። አራት ነው ያላት። ሁለት ልጅ አላት። አዎ እንደዛ አይደል ወይ? ናኒ ኮዴት ልንሄድ ነው። እስኪ ተይዘን ወደ ዋትስአፕ እንሂድ። ተይዘን ነካ ብላችሁን ነካክታችሁን ሄዳችሁ ቅመሜ ስራችሁን ነካክታችሁ ሄዳችሁ የውኛ ነካ እያለን ነው እስካሁን። ወይኔ 2 ቀን ነው አልተለቀቀም። ይኸው ከዚህ 2 ቀን ነው ካልተለቀቀ። ወይኔ 101 ሰው ገባ። ለምንድን የቀነሳችሁት? የእኛ ምስኪኖች በቃ ተስፋ እራት መስሪያ ሰዓት ነው። እራት መስሪያ ሰዓት ነው። ሄድ ደግሞ የጨነቃቸውና ሄድ ይሆናለሁ። ተመልሰው እመጣለሁ። ትንሽ ቆይቶም ዘወር ብሎ ኧረ ምንም የለም ነው አልመጡም። ዛሬ እየጠባቴ ነው የሚያድረው። ወይ 8 ሰዓት ይሆን ሆኔ እኮ ተከናወነ። 6 ደቂቃ ይቀረዋል። የስራ ባልደረቦቹም አልለቀቁም። ማንም የለም።
ለነቡ ነው እንዴ አልጋና ቃሪያ የምትልኪላት አንቺ የተመታሽ? ወይኔ ቃሪያ ምን ታርገው ነው? አለምታይ ለዘርፍ ልትልኪላት? እሺ ልዘግዝቅሽ። ኧረ ቃሪያ እኔ አልወደም። ናኑ ፈልጋ ነው ዛሬ ጨጓራ ያልተነሳም ብላ ነው። ሰላም ሆነችና ይኸውልሽ ይህንን መልስ በኋላ እነግርሻለሁ ከተረጋጋሁ። አሁን ምንም መልስ የለኝም። እንዘቃዝቃት ዘግዝቅሽ ላይ ዳርፈሽ ቁጭ በይ። መዝናኛ ሄደ ይሆናል ልንጠብቃቸው። እኔ ማለት ነው እዚህ ሰዓት ማዳም የራሱ ቢደውል ስልክ አላነሳም። እኔ በቃ ይከላስ አረ ይክማ ሙንተጂ ይክማ እኔ ጋር አይደለም ናሙካ እኔ ጋር አይደለም እናት ናን ያሬ ሴትዮዋ ካለቀ ናኑ ዋጃት ይክማ። አረ ጆሮ ጨረሳችሁን እኮ የሴትዮዋ ንብረት አለቀ። እኔ እንደነገጥኩ እኮ ያለሁት እኔ ክላሴ ምንድን ነው ብዬ እኮ ዞር ብዬ ያለው ጭራሽ ክላሶች እንደምትቁጭ ብለሻል። ምን ይዞሽ ነው? ሰዓቱ ነው ናን ሚሚ ሰዓቱ ደረሰ። የሚጨንቀው ሰዓት ያቆራጠጠን ገና ምንም ማድረግ አንችልም። ክላስ መውጣታችን ነው። አይ 8 ሰዓት ሊለቁም ይችላሉ። ልጆቻችን ሰላም መሆናቸውን ካየን በቂ ነው ለእኛ። ግን ያው ስለለመድን ይጨንቀናል ሳናያቸው። ወይ ማብራት የለ ወይ ኔትወርክ የላቸውም። ዝናብ ነው ኢትዮጵያ። በአሁኑ ሰዓት በጣም ኔትወርክ አስቸጋሪ ነው። እና አይተናቸዋል በቲክቶክ። ትናንትና ራሱ እኮ በእንትና ቤት ራሱ አርፍደው እኮ ነው የመጡት። አምሽቶ ነው የመጣው። ትክክል። አሰን እኮ 10 ሰዓት ምናምን ነው የሚለቀው በኢትዮጵያ ማለት ነው ከቀኑ። ግን ማታ አምሽቶ ነው እሱ ራሱ የለቀቀው። እንግዲህ አሁን 7 ሰዓት ይምላልና ከዛ ያለው ኔትወርክ የለም አሉ ኢትዮጵያ። በጣም ኔትወርክ እያስቸገረ በጣም ከባድ ነው። አንቺ እያወራሽ እኮ እያወራሽ ራሱ ይቋረጣል ስለሆነ ኤፍሬም ራሱ ለቃለው 1 ሰዓት ብሎ ራሱ አለቀቀም በኢትዮጵያ። በኢትዮጵያ 1 ሰዓት ነው ኤፍሬም አለቀቀም ቪዲዮ። የኤፍሬም ራሱ 1 ሰዓት ነው ይለቀቃል የተባለው በኢትዮጵያ። ማነው እንደዚህ ያለ? እኮ የለም ይሆናል፣ ዝናብ ነው ማብራት የለም ይሆናል። ራሱ ቲክቶክ ላይ ብሏል፣ አውርቶ ነበረ። ቲክቶክ ላይ 1 ሰዓት ነው። ይክማ ከታች 3 ደቂቃ ይቀራል። 1 ሰዓት ኢትዮጵያ እኮ ይኸውልሽ ቪዲዮ ያ እንትኑ ላይ ቲክቶክ ላይ የለቀቀው የሽምግልና ማለት ነው። እሱ ከታች ማለት ነው ማታ 1 ሰዓት ላይ ይጠብቁም ብሎ ጽፏል ከታች። አሁን የፍሬም ፓርቲ 1 ፓርቲ 2 ብሎ ይለቀቃል። አዎ ይመጣሉ። ምናልባት የኛ ልጅ